ስለዚህ እኔ የቲፒኤልኤፍ የትኩረት መሳቢያ ስልት አንዱን አፍሪካ ህብረት እያደረገው እንደሆነ ነው እየገባኛል። እኔ ለአፍሪካ ህብረት የኢትዮጵያ መንግስት ከአጭር ጊዜ አኳያ መልስ ባይሰጥ ደስ ይለኛል። የኔ አቋም ነው። እኔ የመንግስት አቋም አይደለም የምናገረው። ሰምቶ እንዳልሰማ ኢግኖር አድርጎ ነው ሞተዋል። ከአጭር ጊዜ አኳያ ኢግኖር ነው ማድረግ ያለበት አፍሪካ ህብረት። ልንቀሳቀስም ቢል መፍቀድ አለበት ብዬ አላምንም። በግልጽ መናገር ፈልጋለሁ። ልሂድ መቀሌ፣ ልሂድ ትግራይ፣ ልሂድ ምናምን ቢል እንኳን መፍቀድ አለበት ብዬ አላምንም። አሁን አለዛ ምንድነው የሚሆነው? በጣም በቃ የተለመደችው ስልት ስራ ላይ ትውላለች። ስትተነኩሳለህ፣ ትጮሃለህ፣ የሆነ ነገር ትላለህ፣ ዓለም እየሮጠ ወደ አንተ ይመጣል። ምናልባትም የፕሪቶሪያ ስምምነትንም ሼፕ ለማድረግ ለማፍረስም ሊሆን ይችላል። ስለዚህ እኔ የኢትዮጵያ መንግስት ሰምቶ እንዳልሰማ አይቶ እንዳላየ ነው መሆን ያለበት። እናንተ ምን እንደምትሉ አላውቅም። የኔ ግን ካነበብኩ በላይ ተሰማኝ ስሜት እሱ ነው። ይሄ ማለት ሰላምን መቃወም የአፍሪካ ህብረት ሚናን ማሳነስ አይደለም። የአፍሪካ ህብረት ሚና አለው፣ ኃላፊነት አለበት። ነገር ግን ቲፒኤልኤፍ እንደ ታክቲክ ይዘዋለች፣ ይሄን እንደ ስልት ይዘዋለች። አሁን ቲፒኤልኤፍ ብቻ አይደለም ይሄን ስልት የያዘችው፣ ከሷ አሸጋገረችና በሷ አምሳያ የቀረጸቻቸው የፖለቲካ ፓርቲዎች አሉ። በሷ አምሳያ እነዛ በሷ አምሳያ የተቀረጹት እነማን ናቸው? ሳልሳይ ወያኔ የሚባል አለ ለምሳሌ። ዛሬ ደግሞ አንዱ ተጨምሯል፣ ትግራይ ነጻነት ፓርቲ የሚባል ተጨምሯል። ሳልሳይ ወያኔም ትግራይ ነጻነት ፓርቲም ምን ብለው ነው ደብዳቤ የጻፉት? ይድረስ ለተመድ፣ ይድረስ ለአፍሪካ ህብረት፣ ይድረስ ለአሜሪካ፣ ይድረስ ለአውሮፓ ህብረት እያሉ ነው የጻፉት። ተመልከቱ። እነዚህ ሰዎች በራሳቸው ብቻ ሳይሆን በፖለቲካ ፓርቲዎቹም ወስደው አፍሪካ ህብረት ወይ የተባበሩ መንግስታት፣ አውሮፓ ህብረት፣ አሜሪካ ነይና ጣልቃ ግቢ፣ አሸማጋዮች ኑና ጣልቃ ግቡ፣ የፕሪቶሪያ ስምምነት ሰጪዎች ኑና ጣልቃ ግቡ። ይሄን የጻፈው ዛሬ ትላንትና ሳልሳይ ወያኔ፣ ዛሬ ደግሞ ትግራይ ነጻነት ፓርቲ ነው። ይሲ አልፈው የነሱ አጀንዳ በአውሮፓ ህብረት፣ በአፍሪካ ህብረት፣ በአሜሪካ በምናምን አጀንዳ እንዲሆንላቸው ነው የፈለጉት። ይሄን በደንብ መረዳት የሚያስፈልግ ይመስለኛል። ኦኬ፣ ስለ ሌሎች ሚዲያዎች ባካችሁ አትጻፉ። እዚህ አዲስ ኮምፓስ ነው፣ የራሳችን አቋም አለን፣ በራሳችን ነው የምንሄደውና ፕሊስ እዚህ ላይ ሼር እንትን አትደራረቡ። ትላንትናም ከትላንት ወዲያም ስላየው ማለት ነው። እኛ አዲስ ኮምፓስ ላይ ፎከስ አድርጉ። ውይይታችንም አዲስ ኮምፓስ፣ ሚዲያውም የአዲስ ኮምፓስ። ሳጠቃልለው የአፍሪካ ህብረትም ይሁን ሌላ የኢትዮጵያ መንግስት መልስ መስጠት አለበት ብዬ አላምንም። እሱ የራሳቸው ጉዳይ ነው። እኔ መንግስትን ወክዬ ወይም የመንግስት አቋም ምንድነው ብዬ አላምንም። እኔ የሚሰማኝን ነው የምናገረው። መግለጫ መስጠታቸው ልክ ነው ብያለሁ። እስከ ዳር ስነሳ ተነስቻል፣ ልክ ነው። ኮንሰርናቸው ልክ ነው። የሆነ አካል ሲጽፍላቸው መጻፋቸው ልክ ነው። ምክንያቱም ሳልሳይ ወያኔ ጽፎላቸው
የትግራይ ነጻነት ፓርቲ ጽፎላቸው ሁኔታውን እያዩት ትክክል ናቸው። ግን እንደ ታክቲክ ቲፒኤልኤፍ በጮኸ ቁጥር እየመጣ መልስ የምትሰጥ ከሆነ ትክክል አይደለም ነው እያልኩ ያለሁት። አንደኛው እሱ ነው። ሁለተኛ ግን የአፍሪካ ህብረት መነጋገር ካለበት ከነጌታቸው ረዳ ጋር ነው መነጋገር ያለበት። ምክንያቱም ይሄ ፕሮሰስ ሳልሳይ ወያኔ ሲጮህ፣ ትግራይ ነጻነት ፓርቲ ሲጮህ፣ ቲፒኤልኤፍ ስትተነኩስ ምንድነው የተፈለገው? እነጌታቸውን እነጻድቃንን አንደርማይን ማድረግ ነው የተፈለገው። እንድትረጅ እስከ ዳር መሰለኝ ጻፍሽ። የተፈለገው አንዱ እሱ ነው። እስከ ዳር የነሱ ፍላጎት እነጌታቸው ረዳንም አንደርማይን ማድረግ ነው። እነሱን ጃምፕ አርገሽ ከነ ማን ነው ዶክተር ደብረጽዮን ጋር ከነ ፈትለወርቅ ጋር ከነ ምናምን እንድትወያይ ነው የተፈለገው። ተረዳሽኝ? እስከ ዳር እዚህ ደግሞ ትልቅ የሰላም አጋር ሆነው እያጋለጡ ያሉ አካላቶች አሉ። እነጌታቸው ረዳ ዛሬ ጥርስ የተነከሰባቸው። ስለዚህ እኔ ትክክል ያልሆነ የሚመስለኝ አፍሪካ ህብረት መነጋገር ካለበት መነጋገር ያለበት ከነጌታቸው ረዳ ጋር ነው፣ ከስምረት ፓርቲ ጋር ነው። አልፎ ከሄደም ደግሞ ከነጀነራል ጻድቃን ጋር መነጋገር ያለበት። አንደኛ ህገወጥ ነው፣ ምርጫ ቦርድ አላቀውም ካለው ህወሓት ጋር መነጋገር አለበት ብዬ አላስብም። የአፍሪካ ህብረት ዋነኛዎቹ ተደራዳሪዎችና ፈራሚዎቹ ደግሞ አዲስ አበባ ነው ያሉት። ስለዚህ ትንሽ ፖለቲካው ግልጽ እንድትሆኑ ስለፈለኩ ማለት ነው። እነጌታቸው ባንዳዎች ናቸው። ካንተ በላይ ባንዳ የለም። የባንዳ ትርጉም መጀመሪያ ተረዳ። ወይ ሻዕቢያ ነህ ወይ ጽንፈኛ ቲፒኤልኤፍ ወይም ጽንፈኛ እንትና አንተ ጽንፈኛ እንትን እነጌታቸው ባንዳ ናቸው ይላል እንዴ? ባንዳማ አየነው እኮ ለሻዕቢያ እግሩን የሰጠና የሻዕቢያን ፎጣ የሚያነጥፍ አልጋ የሚያነጥፍ እኮ አየነው። ለሻዕቢያ ሰተት ብሎ የሚያስገባ ማ ባንዳ እንደሆነማ ታያችሁ እኮ። ጄኖሳይድ ስትሉ ከርማችሁ የሻዕቢያ ጄኖሳይድ እህቶቻችን አያቶቻችንን ሚስቶቻችንን እንዲያርጎ ማህፀናችን ውስጥ ከቶ ስትሉ ከርማችሁ ሰተት ብላችሁ እያስገባችሁ ያሉ ማ ባንዳ እንደሆነ እናንተ እኮ ታያችሁ። ባንዳዎቹ ማን እንደሆናችሁ። ባንዳ ይላል ደግሞ አታፍርም? የእግር እሳት ሆነባቸዋል። በነገራችን አሁን ተስፋዬ ገብረሕይወት የሚባል እነጌታቸው እኮ የተጣሉ እቃዎች ናቸው ምናምን ይለዋል። ምን ነው የተጣለ እቃ ከሆንክ በየቀኑ ለምን ጌታቸው እያልክ ታላዝናለህ? ለምን ታላዝናለህ? ጌታቸው ቀን ከሌሊት ይጉንስ እባጭ ነው የሆነባችሁ። ነግሬያችኋለሁ ትላንት። እነጌታቸው የእግር እሳት ነው የሆኑባችሁ። ከአሜሪካ እስከ አውስትራሊያ እስከ አውሮፓ እስከ ትግራይ መቀሌ ድረስ የእግር እሳት ነው የሆነባችሁ። ስለዚህ መተህ ጌታቸው እንድታጣጥል እኔ የጌታቸው ደጋፊ ምናምን ሆኜ አይደለም፣ እውነታው ስለሆነ ማለት። ስለዚህ አፍሪካ ህብረትም ማናገር ያለበት እነ ጌታቸው ነው ማናገር ያለበት እነ ጻድቃን ነው። ተክሌ ሀብታም ጌታቸው እኮ ባንዳ ነው። ተነገራችኋል፣ ትእዛዝ ተሰጣችኋል ከቲፒኤልኤፍ እና ከትግራይ ጽንፈኛ ሚዲያ ባንዳ ነው ምናምን ነው በሉ ተብሎ ተነገራችኋል። በቃ ሌላ እኮ ምንም ጭንቅላት ስለሌላችሁ ዝግ ስለሆናችሁ ይጠፈጥፏችኋል እያመጡ። እንደዛ ነው እየሆነ ያለው። ስለዚህ የአፍሪካ ህብረት ወደ ነጥብ ሄዳለው። አፍሪካ ህብረት ከግምት መክተት አለበት ብዬ የማስበው እኔ ማናገር ካለበትም እነጌታቸው ነው ማናገር ያለበት። የኢትዮጵያ መንግስት ደግሞ ከአጭር ጊዜ አኳያ ኢግኖር አድርጎ መልስ መስጠት አለበት ብዬ አላምንም። ከሆነ በህወሓት ቀለበት ውስጥ መግባት ማለት ነው። አትርሱኝ ነው እያደረገ ያለው። አትርሱኝ
ስለዚህ የእነዚህ ሰዎች ከአትርሱኝ ጋር መንቀሳቀስ የለባቸውም። ለአፍሪካ ህብረት በግልጽ ሊነገረው ይገባል ብዬ ነው ማለት። ይሄ አንደኛው ነገር ነው፣ ግልጽ እንድትሆኑ ማለት ነው። ሁለተኛ አዲስ ነገር የተሰማው የጻድቃን ነው። የማን ነው? የታደሰ ወረደ ነው። ገና ታደሰ ወረደ በሆነ ስብሰባ ላይ ውጥረቱን ለማርገብ ወይም ለመፍታት ጊዜያዊ አስተዳደሩ የሚቻለውን ሁሉ ያደርጋል ምናምን ሲሉ አይቻልም። ገና ታደሰ ወረደ ማለት ነው። ውጥረቱን ለማርገብ ወይም ለመፍታት ጊዜያዊ አስተዳደሩ የሚቻለውን ሁሉ ያደርጋል። እኔ እዚህ ጋር የምሰጠው አስተያየት የዳዊት ከበደንም ዘገባ አይቼዋለሁ። ከፕሬዝዳንቱ ይሄን አግኝቻቸው የፕሬዝዳንቱ ሰዎች ይሄን አሉኝ የሚል ትላንትና ሪፖርታጅ ሰርቷል። ፕሬዝዳንት ታደሰ ወረደን በተመለከተ he's good for nothing እውነት ለመናገር አሁን ባለው ሁኔታ ጀነራል ታደሰ ወረደ ኖሮ የሌለ ሰው I'm sorry ለቴዲ ለዳዊት ከበደ ኖሮ የሌለ ሰው ምንም ትርጉም የሌለው አሁን በፊት ምንለው ገመድ ነው፣ ብቸኛ ማስተሳሰሪያ ነው፣ ፌደራል መንግስቱን ከትግራይ ጋር ያስተሳስራል ምናምን ነበር የምንለው። አሁን he's good for nothing። እኔ እንደዛ ነው ማለት ጀነራል ታደሰ ምንም አይነት ትርጉም አልባ የሆነ ሰው ማለት ነው። ወይም ደግሞ የራሱን እንኳን ስልጣን መከላከል ያልቻለ ሲነጥቁት እሺ ጌታዬ ብሎ የተቀበለ ወይም ደግሞ ማናቀው በጀነራሉ ላይ የያዙበት ማአት ሌላ ስውር ዶክመንት ይኖር ይሆን ወይ ብዬ እንደ በዚህ ደረጃ መሆን ይቻላል ወይ? በቃ ሰው እኮ አንዳንዴ የማይሆን ነገር ከሆነ እንደ ጌታቸው ረዳ እኮ በምንጣሙ ምን አሁን እድሜ ያስተምርም እንደ ሰው ጌታቸውን አይመለከተውም እንዴ? ጻድቃን አይመለከተውም እንዴ? እንደው ማለት እንደው ለዳዊት ከበደ ነው የመለስኩለት ያለሁት። እንደው በቀና ለመመልከት ሞክረን ያልቻልነው ሰው ነው ታደሰ ወረደ፣ ጀነራል ታደሰ ወረደ። እስቲ ይሆን ገመድ ይሆን ምናልባት ያልተረዳንለት ነገር ይኖር ይሆን? ድልድዩን ባንሰብረው ይሻላል ከነ ስልጣን ጥማቱ ከነምኑ ግድ የለም ብንል የበለጠ ቁልቁል እየወረደ ሄደ ነው። እኔ እንግዲህ አዲስ ኮምፓሶች ይኸው ከ2000 ሰዎች በላይ ያላችሁ አስተያየት ስጡበት። ጀነራል ታደሰ ወረደ አሁን ድልድይ ነው? መፍትሄ የሚሰጥ ሰው ነው? ከሳሎን ቤት ጌጥ ውጪ ቴንኪው አሜን መታየት የሚችል ሰው ነው? የሳሎን ጌጥስ ነው? የሳሎን ማፈሪያ ነው? የሳሎን ጌጥ ነው? የሳሎን ጌጥ እኮ ጌጥ ነው። አባባሉ የሳሎን ጌጥ ከሚለው እንውሰድ እንጂ። ስለዚህ እኔ የሆነ ያልገባን ነገር አለ በታደሰ ወረደ ዙሪያ የያዙበት ነገር ወይ ፋይናንሻሊ የያዙበት ከሌላ ነገር አንዳንዴ ልክ የሆነ ነገር ሲላቸው የሚያወጡበት ነገር አለ። እንደምታውቁት እነዚህ አዳዲሶቹ ድመቶች ውጭ ያሉት የኔ ያህል ሚሊዮን ብር የኔ ያህል እንደዚህ ምናምን የሚሉት አለ። ውጭ ሀገር ልጆቹን ከመስደድ አንፃር ከሌሎቹ አይለይም። ሌሎቹ ያደረጉትና ያደረገው ጀነራል ታደሰ 3 ልጆቹን ኦክላንድ ልኳል። ታውቃላችሁ? ኦክላንድ ነው ያሉት 3 ልጆቹ። ኦክላንድ ቤት ገዝቶ ነው እያኖራቸው ያለው ባለኝ መረጃ።
ይናገር። ሶስቱ ከነስማቸው ከነባለቤቱ ስም ነው ከነበረችው ስም ነው ማቀው። ኤርትራዊ ነበር። እንግዲህ ያ በትዳር በኩል አፌክት ይሆናል አላቅም። የኤርትራ ጉዳይም አለ። ወደ ትዳር ወደ እንትኑ ስንሄድ የኤርትራ አጀንዳ አለ። ከሌሎቹ የሚለይበት ነገር አልገባኝም። ማለት ሌሎቹም ልጆቻቸውን ውጭ ሀገር ልከዋል። እሱም 3 ልጆቹን ውጭ ሀገር ልኮ ያስተማረ ነው ያለው። በጣም የሚገርም በውድ ዩኒቨርሲቲዎች ነው የሚያስተምረው። በነገራችን ላይ እኔ ባለኝ መረጃ ኦክላንድ ነው ያለው። ኦክላንድ ካሊፎርኒያ ማለት ነው። ስለዚህ እሱ የታደሰ ከሌሎቹ ተለይቶ ልጆቹን በመላክም ፋይናንስ በመሰደድም ባንኩ ላይ አካውንት ተገኘ ወዘተ ወዘተ ከሚባለው ምን የተለየ ነገር ስላለ ነው በዚህ ደረጃ የመጣው? ስለዚህ እኔ ወይ የእንትኑ አካል ነው እያለሳለሰ የዛ አካል ነው፣ አለበለዚያ ግን አንድ የማናቀው ነገር አለ ወይ? እነ ዳዊት ከበደ ንገሩን፣ የማናቀው ነገር የሆነ ነገር አለ። እኔ የማተር ኦፍ 2 ወር 1 ወር ከምናምን ነው የቀረው። ፌደራል መንግስቱ ብዙ ከዚህ በኋላ ከታደሰ ወረደ ጋር ከጀና ታደሰ ወረደ ጋር ዲል ማድረግ አለበት ብዬ አላምንም። እኔ የሚታየኝ እንደዛ ነው፣ ያለኝ መረጃም እሱ ነው። ይሄ ሌላ ነው። እንግዲህ ከዛ ጋር ተያይዞ የአላማጣና የኮረም ነዋሪዎች ስጋትና ስደት ነው ሌላው ያየ ነው። አላማጣና ኮረም የፌደራል ኃይሎችና መከላከያ ለቀው ወጥተዋል። እኔ አላምነውም፣ አምኜውም አላቅም እኮ ማንዳይ አምኜው አላቅም። ግን ምናልባት ልረዳው ብዙ ርቀት ሄጃለሁ ለመረዳት ከስልጣን ፍላጎቱ ከስልጣን ጥማቱ ከፋይናንሱ እንዳልኩት ቤተሰቦቹን መስደዱ ምናምን እነዚህ እንደተጨመሩ እነዚህ ነገሮች ሌሎቹም ጋር ስላሉ ማለት ነው። ዩኒክ አይደለም ለጀና ታደሰ። ግን በዚህ መጠን ስልጣኑንም እየቀሙበት እንደ ኳስም እንደ ቅሪላ እየተጫወቱበት ከሱ ያነሰ እድሜ ያለው ጌታቸው የሚባል ወጣት ልጅ ዘረበሉ ብሏቸው ሲሄድ ይሄ ሰው በዚህ መጠን መንተፋተፉ ምንድነው? እሱን ነው ያልገባኝ ነው ያልኳችሁ። አሁን ራሱን ኮምፔር ቢያደርግ ራሱን አስቀምጦ ጌታቸውን አስቀምጦ ቢመለከተው ምንድነው ፊልም ያደርገው? ከዛን የተነሳሁት ለጠየቃችሁኝ ሰዎች አላማጣና ኮረም ቢቢሲ ያወጣውን ዘገባ አይቻለው። የዛ አካባቢ ሰዎችን ለማግኘት ሞክሬያለሁ። በዚህ አጋጣሚ አይ ዶንት ኖ ማመስገን ካለብኝ ላመስግን። ዶክተር ሲሳይ አመሰግናለሁ። ዶክተር ሲሳይ መንግስቴና አንዳንድ መረጃዎች ኮንታክት ማድረጋቸው ሰዎች አግኝቼ አናግሬያለሁ። በዚህ በአላማጣና ኮረም ማለት ነው። የዛ አካባቢም ሰው መሰለኝ ዶክተር ሲሳይ መንግስቴ እና አመሰግናለሁ ከልቤ ማለት ነው። እንደ አዲስ ኮምፓስ የምሰማው ነገር በጣም ያስደነግጣል። ከቢቢሲ ካለው በላይ ነው የሰማሁት። ቢቢሲም ላይ ያለ ዝርዝር ግን አይ ዶንት ኖ አንደኛ ፌደራል ኃይሎችና መከላከያም ፖሊስም ለቆ የወጣው ሌሊት ነው የሚል ነው ካናገርኳቸው ሰዎች። ዶክተር ሲሳይም ከሰጠኝ ከዛ በኋላም ካናገርኳቸው ሰዎች ቀጥታ ሰውየውን አላገኘውም። ሌላ ሰዎች በሰዎች ነው ያገኘሁት።
አይ ምንጭ ምንም ችግር የለውም እሱም መምጣት እንደሚችል ስለማቅ ነው ችግር የለውም የዛም አካባቢ ኮንሰርን ስላለው ማለት ነው ለሊት ሲወጡ አልነገሩም ለሶሳይቲው የሚል ነገር አንድ ነገር አንስተዋል ለምን እንደሆነ አላወኩም እሱም ግራ ገብቶኛል እውነት ለመናገር አላወኩም ሶ አንድ የሰማሁት ነገር ይሄንን ነው ሁለተኛ ካላማጣ ሸሽተው ወደ ቆቦ ሄደዋል የሚል ነገር ሲነሳ የተነሳ ነው ያለው አብዛኛውን ወጣት አካባቢውን ጥሎ እየወጣ ነው ያለው መረጃ ማለት ነው የትግራይ ታጣቂዎችና አመራሮች ተቋማትን እየተቆጣጠሩ ሰንደቅ ዓላማቸውን እየሰቀሉ ባንዲራ እየሰቀሉ ነው የሚል ነገር ነው ያነሱልኝ በቃ ይመጣሉ ባንዲራ ሁሉ ይሰቅላሉ አርሚ 24 እና አርሚ 33 የሚባሉ ናቸው ይሄን የሚያደርጉት ከዛ በኋላ አርሚ 24 እና አርሚ 33 በየቤቱ እየሄዱ ወጣቶችን በማሰራቸው ናቸው ነው ያለው ሰሞኑን በቃ ነቃ ያሉ ያኔ እንግዲህ ገዱ አንዳርጋቸው ዛሬ ደግመዋል አይደግመውም አላቅም ንቃተ ህሊና ያላቸው ወጣቶች በየቤታቸው ይሄዱ ዶር ቱ ዶር ሲያስሩ ነበር እያሰሩ ነው የሰማሁት እና እንዴት ሊሆን ቻለ የሚል ጥያቄ አነሳውላቸው ስም አልተናገርኩም ምንጮቼን እና እነሱም እንደሚሉት አስቀድመው የአካባቢ ሰላዮች አስገብተዋል ነው የሚሉት ምንድነው የሚልኝ ዙሪያውን ነበሩ ከዛ በኋላ የሻቢያ የህወሓት ስውር ሰዎች ወደ ከተማዎቹ እንዲገቡ አድርገዋል አስቀድመው ምናልባትም ከወራት ነው የሚሉት እነሱ ከወራቶች በፊት ወደ አላማጣና ኮረም እንዲገቡ አድርገዋቸዋል እንዲገቡ ካረጉ በኋላ በየአካባቢው የአካባቢ ጥናት ሰርተዋል ይሄ ማለት እንግዲህ ምንድነው ለምሳሌ እኔ የምኖርበት ወይራ ሰፈር ቢሆን ወይራ ሰፈር ውስጥ ጀስ ፖሊስ ምናምን እንደሚያጠናው ማለት ነው ከወይራ ሰፈር እኛን የሚቃወመን ማን ነው ሊነሳብን የሚችለው ወጣት ማን ነው ያንን ጥናት አጠናቀዋል ማለት ነው እንደሱ ነው የሚሉኝ ያናገርኳቸው ሰዎች በተለያየ ጊዜ ሲቪል ለብሰው ሲቪል ሆነው ወደ አላማጣና ወደ ኮረም ገብተዋል ከገቡ በኋላ በፐር ሃውስ ምን አይነት ሰው ነው ያለው ምን አይነት ወጣት ነው ያለው ምን አይነት አመለካከት ነው ያለው እኛ ብንገባ ምናምን ሚል ጥናቱን አጠናቀዋል ይሄ ቢቢሲ ላይ ያልተነሳ ነው ሌላ ማነሳላችሁ ግን ቢቢሲ ላይ ተነሳውን አነሳላችኋለሁ እኔ ለምረሟቸው ያገኘሁት ማናገረው ለማቅረብ ነው የተሳሳተ ነው ሸት ነው ካለ ደግሞ ሙጡና ተናገሩ ቢቢሲ ላይ ያለው ላንብብልህና ትሰማለህ ቢቢሲ ላይ እንዲህ ይላል የቢቢሲውን ላንብብላችሁ ከዛ እኔ ያገኘሁትን ጨምሩበት እዚህ ላይ አርሚ 24 እና 23 ሙሉ ሌሊቱን ሲያፍኑ ነበር እኔ አይደለም ቢቢሲ ነው ምን እንትን ትላለህ አርሚ 24 እና 23 ሙሉ ሌሊቱን ሰው ሲያፍኑ ነበር
ዘረፋ ሲፈጽሙ ነበር። በአካባቢው ነዋሪና ማህበረሰብ ዘንድ ከፍተኛ የሽብርና ስጋት ሲፈጽሙ ነበር። ይሄ ከቢቢሲ የወሰድኩት ነው። ወጣቱ ላይ እልቂት ጀምረዋል ይላል ቢቢሲ። ለቢቢሲ የአካባቢው ሰው የተናገረው ማለት ነው። ስርዓት አልበኝነት ሰፍኗል ይላል። ይሄ ከቢቢሲ ነው። እኔ ግን ከቢቢሲ አልፌ ማናገር ስለነበረብኝ መረጃዎቹን ማሰባሰብ ሳለብኝ ምንድነው ያለው ሁኔታ፣ ባላማጣ ምንድነው የተከናወነው፣ በኮረም ምንድነው የተከናወነው የሚለውን አንስቻለሁ። የነገሩኝ ነገር ምንድነው? ይሄ ነገር ከተጀመረ 5 ወር 6 ወር ሆኖታል። ዝም ብለው በሲቪል ልብስ በስውር ልብስ ሲገቡ ነበረ። ኮማንድ ፖስት ነው የነበረው እንደምታውቁት። ገብተው አካባቢውን ተቆጣጥሮታል አስቀድመው። ያ ብቻ ሳይሆን ቁጭ ብለው ሊስት ይዘዋል። በሊስት ከዛ ኢሚዲየትሊ ሌሊት ላይ ልክ ይሄ ነገር ሲከሰት በየቤቱ ይሄዱ ማነቅ ነው በቃ። ያጠኗቸው ስለሆኑ እያነቁ መውሰድ ጀመሩ። እኔ ይሄ እስሪሊ ኢትዮጵያ ውስጥ እንዲህ አይነት ነገር ሲከሰትና ይሄን ስሰማ በጣም ያስደነግጣል። ከምሬ ነው የሚያስደነግጠው። ነደኖ የፌደራል ደህንነቱ የክልሉ ደህንነት ምናምን እንግዲህ ይሄ ነው አንዱ የሚያሰጋው ይሄ ነው አንዱ። እኔ በተለይ የትግራይ ልጆች አረጋግጣችሁ ይሄን እውነት ከሆነ ውጡና አውግዙ እውነት ከሆነ። እኔ መረጃውን ነው እያቀረብኩ ያለሁት። የቢቢሲ ነግሬያችኋለሁ፣ በእኔ በኩል የሰበሰብኩትን ነግሬያችኋለሁ። ስለዚህ ነገ በማህበረሰብ ለማህበረሰብ ራሱ አለመተማመን የሚፈጥር ነው። ሌላውን ተውት። I don't know መልስ የለኝም። ለኔ ዲቴይል መልስ የለኝም። መልስ የሌለኝ ምንድነው? ይገባኛል። መከላከያ ቁጥሩ ሊሚትድ ነው። ፌደራል ፖሊስ ቁጥሩ ሊሚትድ ነው። በጣም በውስን ቁጥር ነው ያለው። ይሄ ግምገማ ደርሶት ሊሆን ይችላል። እኔ ደረሰኝ ደግሞ ከህወሓት ለነምሬ ወዳጆ የሰጣቸው ሰራዊት አለ። እነዚህ በሙሉ እዛ አካባቢ ላይ ከነምሬ ወዳጆ የሚመጣም ከነሱ የሚመጣም ቆድሞም የገቡ አካላቶች ካሉ መከላከያ መውጣቱ ከዛ አካባቢ ትክክል ነው ብዬ ነው የማምነው። ፌደራል ፖሊስም ነገር ግን ይሄ ለነገ ከነገ ወዲያ በጣም አስደንጋጭ ነው። ማህበረሰባዊ መተማመን እንዳይፈጠር የሚያደርግ ነው። ይሄ መከላከያ የወጣበት ምክንያት ይሄ ሊሆን ይችላል። የሰፈረው ኃይል በዛ ደረጃ ሆኖ ማን ነው ሞኝ ሳንዱች የሚሆነው? ግን ዝርዝር ግምገማ የለኝም። እንዳልኩት የተፈናቀሉ ሰዎችና በዛ ሳይድ ያሉ ሰዎችን ያገኘዋቸው፣ በትግራይ ሳይድ ያሉትን አላገኘውም። ግን ይሄን ነገር ለመመልከት ግልጽ ነው። እነዚህ ሰዎች ወጥተው ሰንደቅ ዓላማ እየሰቀሉ ባንዲራቸውን በየቦታው እያደረጉ በየቤቱ እየሄዱ ወጣቶችን እየለቀሙ ዋና የሚባሉ
በህብረተሰብ ውስጥ ያሉትን ሰዎች ተጽዕኖ ይፈጥራሉ የሚሉን እየለቀሙ የሚወስዱ ከሆነ ትንሽ አሳሳቢ ነው። በቁጥር ደረጃ እንዳልኩት ፕሮፖርሽናሊቲው መከላከያ የሚኖረው ቁጥር ፌደራል ፖሊስ የሚኖረው ቁጥር ብዙ እንደማይሆን አውቃለሁ። እና እኔ ሞኝ አይደለሁም እንደ ሰሜን ዕዝ ተጨፍለቁ አላቸው። ግን ብዙ ስራ መስራት እንደሚጠይቅ ብቻ ሳይሆን የነገውም ያስፈራል። የነገውም ያስፈራው መሰላችሁ በተመሳሳይ ያደረጉ ቢቀጥሉስ? እኔ እኮ ከትላንት ወደ ያስተላለፍኩት መልእክትን እኮ ቆም ብዬ እንዳስብ እኮ የሚያደርግ በሁለት ቀን ቆም ብዬ እንዳስበው የሚያደርገኝ ያነሱልኝም እንዲህ ስትል ሰምተናል ብለውኛል። መታቃቸው ማለት ነው። አንተ እንዲህ ስትል የትግራይ ወጣቶች ውጡ፣ ተቀበሏቸው፣ ተንከባ። አሁንም ያ ነው አቋሚ ያ ነው። አሁን የተለወጠ አቋም የለኝም። ምንም የተለወጠ አቋም የለኝም። ግን እነዚህ ሰዎች ከ6 ወር 7 ወር በፊት አሲረው ሲቪሎችን እያስገቡ ቆይተው ሲያደራጁ ቆይተው በአካባቢው ላይ በኮረምና ባላማጣ ማለት ነው ሲያከማቹን ቆይተው ስለላ ሲሰሩ ቆይተው የትኛው አካባቢ ላይ የትኛው ሰፈር ላይ ማን አስቸጋሪ ነው የሚለውን ሊስት ሲያደርጉ ቆይተው ከነበረ የደህንነት ስራው የአካባቢ የክልሉም ደህንነት የክልሉም ህዝብ በአንድ በኩል ምን እየሰራ ነው የሚል ጥያቄ ያስነሳል። አንድ ሁለተኛ ትረስት ማህበረሰባዊ መተማመን ማለት ነው። ህዝቡ ለቆ ሲወጣ መጀመሪያውኑ እኔ ጸጉረ ልውጥ ምናምን ያልኩ ሐሳብ ማንሳት አልፈልግም። ግን የሚገቡ ሰዎች ሁለት ገጽታ ያላቸው ሰዎች በብዛት ይገባሉ ማለት ነው። እና ይሄ ብዙ ልናገረው የሚከብደኝ ነገር ነው። እውነት ለመናገር ቢቢሲ ላይ በሆነ ፓርት ባላየው ኖሮ በዚህ ደረጃ መጥቼ ማልናገርም ነበር። ቢቢሲ ላይ ስመለከተው ኦኬ ቢያንስ በዛ ደረጃ ከጻፈው እስቲ እነሱን ላውራቸውና ምንድነው ሪል ያለው ነገር ምንድነው ብዬ ወደ መጠየቅ የገባሁት ለዛ ነው። ኤርሚያስ ከቢቢሲ ላይ ከተጻፈው በላይ ነው። ልክ ነው። ቢቢሲ ምን ብሏል? ሰው ሲያስሩ ነበር፣ ሲያፍኑ ነበር፣ ሽብርና ስጋት ሲፈጥሩ ነበር፣ እልቂት ጀምረዋል፣ ስርዓት አልበኝነት ሰፍነዋል፣ ሰንደቅ ዓላማቸውን ሰቅለዋል፣ ህዝቡ ሸሽቶ እየወጣ ነው የሚለውን ነገር አስፍረዋል ቢቢሲ። ይሄ ለኔ መነሻ ይሄ ነው። ይሄን መነሻ ባላገኝ አላናግራቸው። እውነቴን ነው የምላችሁ፣ ባናግራቸው ማላቀርበው በደንብ ማረጋገጫ እስካገኝ ድረስ ሞርዛን ኢነፍ ነው። ግን ይሄ ማረጋገጫ እና አንዳንዱ ሚዲያም ስከታተል ነበር ትላንትና፣ በተለይ ይሄ ትግራይ ተኮር ሚዲያው፣ የአማራ ጽንፈኛው ሚዲያው ተንኳሹ ፌደራል መንግስት ነው ይሄን እያደረገ ያለው ብልጽግና ነው የጦርነት ቆስቋሹ ምናምን ሲሉ አይቻለሁ። በለዚህ መልስ ስጡ። እኔ ኤክስ ዋይ ዜድ ብዬ ሚዲያ አልጠራም፣ አልፈልግም መጥራት። ግን ምናልባት ብዙዎቹ ሚዲያዎች ተከታትያለሁ ትላንትና፣ የአማራ ጽንፈኛውን ጨምሮ የትግራይ ብሔርተኛም ጽንፈኛውን ጨምሮ በሙሉ የሚያወሩት ብልጽግና ጦርነቱን ጀመረ ብለው። ስለዚህ ስቶሪ ምንድነው የምታወሩት?
ቢቢሲ ልክ አይደለም። እኔ ያገኘሁት መረጃ ልክ አይደለም። ልክ ካልሆነ ውጡና ተናገሩ። ይሄ አንደኛው ነው። ድምጽም መሆን አለብኝ ብዬም ስላመንኩ ነው እየተናገርኩ ያለሁት። ለአላማጣም ለኮረም ነዋሪዎችም ድምጽ መሆን ስላለብኝ እና አንዳንዶች ሚዲያ ላይ ወጥተው ተጠያቂነቱን ለቪኦኤ ለፌደራል መንግስት ለስምረት ለምናምን ሲሰጡ አያያዩዋቸው። እንደዚህ ላይ ለምሮ ማትናገሩት ይሄ ሲሆን ልክ ነው። የዚህ ህዝብ መሰደድ ልክ ነው። እንግዲህ ሄደዋል። ወደ ኮረም ነው ወደ ሄዶ የተባለው ወደ አላማጣ ሸሽተው ወደ ቆቦ ነው ሄዱት። እነዚህ ሰዎች ወደ ቆቦ ነው ሄዱት። እንግዲህ ተነጋገሩ። የአማራ ኃይሎች የጽንፈኛው ኃይል ተነጋገሩ። እናንተ በእናንተ ሳይድ ትርክታችሁን በእናንተው ቀጥሉበት። እኛ ግን እያነሳን ያለነው ግልጽ ነው። እያነሳን ያለነው አንዳንዴ አንደበትህን እንዲህ እንትን እንድትል የሚያደርግህ ነገር ነው። ምን ያህል ነው ከእንደዚህ አይነት ተንኮልና ከእንደዚህ አይነት ነገሮች የጸዳ ነገር ያለው ምን ያህል ነው የሚል ነገር በደንብ ማንሳት ያስፈልጋል ብዬ ነው ማስበው። መንግስትም ብቻ ሳይሆን የዛ አካባቢ ማህበረሰብ ነው እያልኩ ያለሁት። በቅንነት በቅን ልቦና አይቶት ሊሆን ይችላል። እኛ በቅንነት ሲገቡ አካባቢያቸው ነው መኖሪያቸው ነው አሉኝ። አንዳንዶቹ ያናገርኳቸው ሰዎች የዛ አካባቢ ተጽዕኖ ፈጣሪዎች ናቸው። በነገራችን ሲገቡ በቃ መኖሪያቸው ነው አገራቸው ነው ብለን ነው። መከላከያስ መኖሪያቸው ነው አገራቸው ነው ቢል ምለው ችግሩ? ፌደራል ፖሊስ መኖሪያቸው ነው አገራቸው ነው ቢል ምንድነው ችግሩ? ምን ታረጋላችሁ? ቁጥሩም ትንሽ ነው። በነገራችን ላይ ፌደራል ፖሊስም ትንሽ ነው፣ መከላከያም ትንሽ ነው እዛ ቦታ። ቢኮዝ ኮማንድ ፖስት ስለሆነ ተቋቁሞ የነበረው የሆነ ውስን ቦታ ነው የሚኖሩት። ፌደራል ፖሊስም ውስን ቦታ ነው፣ መከላከያም ውስን ቦታ ነው የሚሆነው። ይሄ እኮ የሆነው ግልጽ እንድትሆኑ ከ6 ወር 7 ወር በፊት ሰዎቻቸውን ሲያስገቡ ነው የከረሙት። ይሄኛው ኃይል ደግሞ ወደ ቀያቸው ተመለሱ ወደ መኖራቸው ተመለሱ ቢለን ተቀበልናቸው ነው የሚሉት። ይሄ የመካድ ጉዳይ እኮ ነው። ክደቱ እኮ በዛ ላይ ብል ነው ያለው። ክደት እኮ ነው የተፈጸመ ያለው። አካባቢያቸው ነው ቀያቸው ነው ይመለሱ ይኑሩ ብለን አልናቸው። እነሱ ግን የስለላ ሲሰሩ ከረሙ። ሲገቡ ማንቁርት ወጣቶቻችንን የሚያስጀምሩ ነው። ደግሞ ይገለበጥና አይ ቲፒኤልኤፍ ምንም ያደረገው ነገር የለም የተነኮሰው ነገር የለም ፌደራል መንግስት ነው ምናምን ነው ይባላል። ደግሞ ተገልብጦ ስለዚህ ይሄ አንዳንዴ አንደበታችንንም ቆጠብ እንድናረግ የሚያረግ አካሄድ ነው። በተለይ ደግሞ የትግራይ ልሂቃን በተለይ ነው ያልኩ ያለሁት። የትግራይ ልሂቃን ሲሪየስሊ እንዲህ አይነት ነገር ተፈናቃይ መለስ እንዲሁን ሲባል እንዲህ አይነት ሳቦታጅ ሲፈጸም ካያችሁ በአደባባይ ነው ለመሸፋፈን ወይ ዝም ለማለት ሳይሆን በአደባባይ ወጣችሁ ይሄ ልክ አይደለም። ነገ ከነገ ወዲያ ስለ ወልቃይት ታዲያ ምን ልናወራ ነው? እኔ ከምሬ ነው። አሁን አንደበቴን እያያዝኩ ነው። እንዲህ እኮ እያደረጋችሁኝ ነው። ወልቃይት ተፈናቃዮች ግቡ እንደዚህ ግቡ የሚባለው ነገር እንደ ኮሎኔል ደመቀ ዘቦ ነው የቀሙት ነገር ልክ ነው እንዴ? እንደዚህ እንትን የሆነ አንዳንድ ነገሮቻቸው ስል እንድናረግ ብለን እንድንጠይቅ ነው የሚያደርገን። የኛ ትርጉም አለው ትርጉም የሌለው ድምጻችን እንትን ነው ቀጭን ነው ወፍራም ነው ሌላ ጉዳይ ነው እንጂ ግፋን ምንድነው ልሳነ ግፋኖች
በየቀኑ እኮ እየመጡ ነቻላቸው ሰላዮቻቸውን ነው እየመለሱ ያሉት እኮ ነው የሚሏችሁ። እኔ እኮ ሰምቼው አላውቅም። ሪዲኩል ሳደርገው እኮ ነበረ። ምን ህዝብ እንዳይመለስ ነው ሰላይ የምትለው? ህዝብም እንዳይመለስ ነው እያልኩ እኮ ፕሮግራም ሰራለሁ። የምታውቁት ነው ስሰራ ፕሮግራም እየመጣ ልሳነ ጉፋን በየቀኑ እየመጣ ኢቭን አርበኛ መሳይ ጋር እየሄደ እንዲገቡ የተፈለገው እኮ ነከሌ እንደዚህ ከዚህ በፊት እንዲያረጉ ናቸው ምንድነው የምታወሩት ሲሉ እኔ መጥቼ እቃወማለሁ። አሁን ምን ልበለው? አሁን ቻላቸው ምን ልበለው? እንደ ግለሰብ አይደለም ማውራው፣ እንደ the whole አመለካከትና አስተሳሰብ ነው እየተናገርኩ ያለሁት። ዛ አካባቢ ያሉት እነ ኮሎኔል ደመቀ ዘውዱ ወይም እነ በኋላ ላይ ያነሳላችኋለሁ እነሱ እራሳችን እኔ እኮ ተከራክረ ቁጭ ብለን የራሳችን ሰዎች አስቀምጠን ስክሪን አውት እያደረግን ነው የምናስገባው ብለዋል። ታውቃላችሁ እነ ኮሎኔል ደመቀ የሚመጡትን ሰዎች ቁጭ ብለን ሽማግሌዎቻችንን አስቀምጠን ነው ሲሉ ምን አገባችሁ ብያቸዋል። የፌደራሉ ስራ ነው ይሄ። ግን አሁን በዛቶን አልናገረውም። ይሄው ፕራክቲካሊ እየነገሩኝ ስለሆነ ማለት ነው። ይግቡ ተብለው ሲገቡ ሌላ ስራ ነው ሲሰሩ የከረሙት። ለምን ለሊት ያንን ምስኪን ወጣት ሲሰበስቡት ከረሙ። እና ይሄ ትንሽ